ሰላም እንዴት ናችሁ? ዛሬም ደግሞ ከኔ ጋር በዚህ በማለዳ ጊዜያችን ተገናኝተናል። ወንድማችሁ ፓስተር ክሪስ ነኝ ከእግዚአብሔር ከዋክብት ቤተክርስቲያን እንዲሁም ደግሞ ከዋክብቱ ጉባኤ። እንግዲህ ዛሬም እንደተለመደው የማለዳ ጸሎታችንን የምናከናውን ይሆናል። ሁላችሁም በዚህ የማለዳ ጸሎት እየተካፈላችሁ ያላችሁ እየተባረካችሁ እንደሆነ በጣም ተስፋ አደርጋለሁ። ጌታ ደግሞ ለዛ የተባረከ ይሁን። ዛሬም ደግሞ በአንድ ርዕስ ከኔ ጋር እንጸልያለን። ይህንን ጸሎት ይህንን ድምፄን የምትሰሙ ሰዎች በተነቃቃ መንፈስ የዛሬውን ማለዳ እንድትጀምሩት ላበረታታችሁ ፈልጋለሁ። እግዚአብሔርን እንድታስቀድሙ፣ እንድትነቃቁ፣ እንድትነሳሱ ነገራችሁን ሁሉንም ነገር በጸሎት እንድትቀድሙት ብዬ ላሳስባችሁ እወዳለሁ። ዛሬ እንግዲህ ከኔ ጋር የመንፈሳዊ ቅዝቃዜና የድካምን ቀንበር መስበር የሚል ነው ርዕሳችን። እንግዲህ በዚህ ጊዜ በጣም አስቸጋሪ እንደሆነ ተስፋ አደርጋለሁ። ምክንያቱም ብዙ ሰው ለኑሮ ሩጫ ላይ ነው፣ ትግል ላይ ነው እና በዚህ ምክንያት ብዙ ክርስቲያኖች የጸሎት ሕይወታቸው እንደዛለባቸው እና ደግሞ መንፈሳዊ ድንዛዜ ውስጥ እንዳሉ ተስፋ አደርጋለሁ። መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 24 ከቁጥር 12 ጀምሮ እንደዚህ ይላል። ከክፋትም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ከምን የተነሳ? ከክፋትም የተነሳ ክፋት ስለበዛ ማለት ነው። የብዙ ሰዎች ፍቅር ትቀዘቅዛለች፣ እስከ መጨረሻው የሚጸና ግን እርሱ ይድናል ይላል። ስለዚህ ምናልባት የዚህ ዘመን ትልቁ የአጋንንት ስልት አማኞችን በጸሎት መጋፈጥ ነው ብዬ አላምንም። አይደለም ግን በድካምና በውክቢያ እነዚህን አማኞች ማደንዘዝ እንደሆነ በጣም ይሰማኛል የጠላት ሐሳብና እቅድ። ስለዚህ የዛሬው ጸሎታችን የጠፋውን የማለዳ መሰዊያ እና ደግሞ የጠፋውን የደከመውን ትጋታችሁን የደከመውን መጋላችሁን ለማነቃቃት መልሶ ደግሞ በመለኮታዊ እሳት ፍም ለማድረግ ምእመናንን እናንተን ቅዱሳንን በቅንነትና በፍቅር ለማነሳሳት ነውና የደከመውን መሰዊያችሁን በኑሮ ብዛት የደከመ በሩጫ ብዛት የደከመ ነገን ለማቅናት ባላችሁ ትጋት የደከመባችሁ መሰዊያ ዛሬ በጌታ በኢየሱስ ስም እንዲቀና እጸልይላችኋለሁ። ምናልባት አልጋ ላይ ልትሆኑ ትችላላችሁ። ጸሎት እየጸለያችሁ ሊሆን ይችላል። መኪና ውስጥ ወደ ስራ እየሄዳችሁ ሊሆን ይችላል። አንዳንዶቻችሁ ደግሞ ቤት ውስጥ ሳሎን ቤት ቁጭ ብላችሁ ሊሆን ይችላል። አንዳንዶቻችሁ እንደ አጋጣሚ ስልካችሁን ስታዩ ይህንን የማለዳ ጸሎት መጥቶላችሁ ሊሆን ይችላልና ግን እንደዚህ አይነት የመንፈሳዊ ቅዝቃዜ፣ ድካም፣ ቀንበር ስር ያላችሁ ሰዎች እግዚአብሔር ዛሬ ይሄንን ቀን ለእናንተ ስላዘጋጀ ዛሬ ደግሞ ከኔ ጋር በደንብ እንጸልያለን ማለት ነው። ይህ ቀንበር ተሰብሮ ሕይወታችሁንም እየኖራችሁ እግዚአብሔር በሚፈልገው አይነት እናንተም በምትፈልጉት አይነት የመንፈሳዊ ግለት ውስጥ እንድትንቀሳቀሱ የእግዚአብሔር ጸጋ ይለቀቅላችኋል ብዬ አምናለሁ። ስለዚህ ሁላችሁም በተነቃቃ መንፈስ እንድትጸልዩ ፈልጋለሁ። ሃሌሉያ። አባ የዘላለም አምላክ እጸልያለሁ በጌታ በኢየሱስ ስም ድምፄን በሚሰሙ ወንድሞችና በእህቶቼ መካከል በኑሮ ሩጫ ምክንያት በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ የያዛቸው የመንፈሳዊ ቅዝቃዜ ዛሬ በጌታ በኢየሱስ ስም እንዲሰበር እጸልያለሁ። በክርስቶስ ኢየሱስ ስም መንፈሳዊ ቅዝቃዜና የድካም ቀንበር ከሕይወታቸው ላይ እንዲሰበር ጸልያለሁ። እግዚአብሔር ሆይ መጸለይ ባለባቸው ሰዓት ሳይጸልዩ፣ መትጋት ባለባቸው ሰዓት ሳይተጉ፣ ፊትህን በመፈለግ ባለባቸው ሰዓት ፊትህን ሳይፈልጉ፣ ቃልህን ማጥናት ባለባቸው ሰዓት ቃልህን ሳያጠኑ፣ ድምፅህን መስማት ባለባቸው ሰዓት ድምፅህን ሳይሰሙ እግዚአብሔር ሆይ ጊዜያቸው እያለፈ ያለ ሰዎች በክርስቶስ ኢየሱስ ደም ጸልያለሁ። ጌታ ሆይ ወደ ቀደመው ግለታቸው ተመልሳቸው ዘንድ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ወደ ቀደመው ግለታቸው ተመልሳቸው ዘንድ ጸልያለሁ። ወደ ቀደመው ግለታቸው ዘንድ ተመለሱ ዘንድ በኢየሱስ ስም ጸልያለሁ። አባባ ኢየሱስ ጸልያለሁ በጌታ በኢየሱስ ክርስቶስ ስም በፊት የነበራቸው ግለት፣ በፊት የነበራቸው የጸሎት ትጋት፣ በፊት የነበራቸው በጌታ በኢየሱስ ስም የጸሎት ግለት፣ የመንፈሳዊ ዓለም ግለት፣ የመንፈሳዊነት ግለት ዛሬ በአንዳንድ ሩጫ ምክንያት ደክሞ ቢሆን በክርስቶስ ኢየሱስ ስም ለመንፈሳዊ ሕይወታቸው ታድሶ እንዲሆን ጸልያለሁ። መነሳት እንዲሆን ጸልያለሁ። ጸልዩ። አድሰኝ እያላችሁ ጸልዩ። መነሳት ልጀምር እያላችሁ
በጌታ በኢየሱስ ስም ጸልያለሁ። ከድንዛዜ ቀንበር ስር ያላችሁ ቀንበሩ እንዲሰበር፣ ከመፍዘዝ ቀንበር ስር ያላችሁ ያ ቀንበር እንዲሰበር ጸልያለሁ። በኢየሱስ ክርስቶስ ስም ከቅዝቃዜ እንድትወጡ ጸልያለሁ። ለብ ከማለት እንድትወጡ ጸልያለሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ወይ አልሞክም ወይ አልቀዘቀስክም ለብ ብለሃልና ልተፋ ነው ተብሎ እንደተጻፈ እግዚአብሔር በመንፈሳዊ ሕይወታችሁ ለብ እንድትሉ አይፈልግም። እግዚአብሔር በመንፈሳዊ ሕይወታችሁ እንድትቀዘቅዙ አይፈልግም። በጌታ በኢየሱስ ክርስቶስ ስም የግለትን መንፈስ እንዲሰጣችሁ ጸልያለሁ። የግለት መንፈስ እንዲሰጣችሁ ጸልያለሁ። የግለት መንፈስ እንዲሰጣችሁ ጸልያለሁ። ማሺካሮዜ ታካባያ እግዚአብሔር ሆይ ድምፄን የሚሰሙ ሰዎች ከዛሬ ቀን ጀምሮ መንፈሳዊ ግለት ውስጥ እንዲገቡ ጸልያለሁ። መንፈሳዊ ድንዛዜ ከነሱ እንዲመታ ጸልያለሁ። መንፈሳዊ ድካም ከነሱ እንዲመታ ጸልያለሁ። መንፈሳዊ የድካም ቀንበር ከነሱ እንዲመታ ጸልያለሁ። በጌታ በኢየሱስ መንፈሳዊ የድካም ቀንበር ከነሱ ላይ ይመታ። መንፈሳዊ የድካም ቀንበር ከነሱ ላይ ይመታ። ካጄ ካዞን ታፕራኩዛዲያሻ አንዳንዶቻችሁ ጸሎት ስታቆሙ፣ ትጋት ስታቆሙ፣ በመንፈስ መሆን ስታቆሙ፣ ቃል ማጥናት ስታቆሙ አንዳንድ ቻሌንጆች ቤቶቻችሁ ሲመጡ አስተውላችኋል። አንዳንድ የበር መዘጋቶች፣ አንዳንድ የጤና ጉዳዮች፣ አንዳንድ ሲክነስ ወደ ቤታችሁ ሲመጣ ታስተውላላችሁ። ለምንድን ነው ብላችሁ ስትጠይቁ መንፈሳዊ ግለታችሁ ስለወረደ ነው። የጸሎት ሕይወታችሁ ስለተመታ ነው። እንቅስቃሴያችሁ ስለተመታ ነው። ምክንያቱም ጠላት ይህንን ቴክኒክ ይጠቀማል። እናንተን ከመንፈሳዊ ግለትን ለማውረድ ሩጫችሁን ይጨምረዋል። ለስራ የምትሮጡ ሩጫ ይጨምረዋል። ለቤታችሁ የምትሮጡትን ሩጫ ይጨምረዋል። ያኔ ከመንፈሳዊ ከፍታችሁ ትወርዳላችሁ፣ ለጠላት ሐሳብ ትጋለጣላችሁ። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ግለታችሁ ተመለሰ። ግለታችሁ ተመለሰ። የቃል ጥናት ፍቅራችሁ ተመለሰ። በጌታ በኢየሱስ ስም ጸሎትን መውደዳችሁ ተመለሰ። በጌታ በኢየሱስ ስም መንፈሳዊ ግለታችሁ ተመለሰ። ራሺ ካዚያቶ ሻማራሃዶሳ እግዚአብሔር ሆይ እርዳኝ ይበሉት። ወደ ቀደመው መንፈሳዊ ሕይወቴ ልግባ። ወደ ቀደመው የጸሎት ሕይወቴ ልግባ። ወደ ቀደመው የመዝሙር ፍቅሬ ልግባ። ወደ ቀደመው የህብረት ፍቅሬ ልግባ። በጌታ በኢየሱስ ክርስቶስ እረዳቸዋለሁ። አንዳንዶች ስራ ቢዚ ያርጓችሁ፣ አንዳንዶች የልጆች ጉዳይ ቢዚ ያርጓችሁ፣ አንዳንዶች የግድ መሮጥ ስላለባችሁ ብቻ ድካም ውስጥ እንዳላችሁ ፊል አደርጋለሁ። ነገር ግን የእግዚአብሔር ጸጋ ይህንን ሁሉ አልፎ እንዲያጠነክራችሁ፣ እንዲያበረታችሁ በጌታ በኢየሱስ ስም ጸልያለሁ። ሃዛሺ ካዛንቶ ባራሺያ ምናልባት በዚህ ሐሳብ ውስጥ ጥያቄ የሆነብሽ አንድ እህት እመለከታለሁ። እግዚአብሔር በጌታ በኢየሱስ ክርስቶስ ዳግም ታድሶ ወደ ህይወትሽ እንዲያመጣ ጸልያለሁ። ዳግም ወደ መንፈሳዊ ህይወታችሁ እንዲያመጣ ጸልያለሁ። ዳግም ታድሶን ወደ አቅማችሁ እንዲያመጣ፣ ወደ ጸሎት ህይወታችሁ፣ ወደ ትጋት ህይወታችሁ እንዲያመጣ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የትጋትን መንፈስ ሰጧችሁ። በጌታ በኢየሱስ ክርስቶስ ስም የትጋትን መንፈስ ሰጧችሁ። የድካም ቀንበር ይሰበር። የዝለት ቀንበር ይሰበር። የቅዝቃዜ ቀንበር ይሰበር። የለብ ማለት ቀንበር ይሰበር። በኢየሱስ ክርስቶስ ስም ተሰበረ። ራጂ ካዛንቶ ካራባራዳራ ቦሮሲያ በጌታ በኢየሱስ ስም ወደ ቀድሞ ቦታ ይመለሳሉ እያላችሁ ጸልዩ። እግዚአብሔር ሆይ ወደ ቀድሞ ቦታ ይመልሰኝ፣ ወደ ቀድሞ አቅሜ መልሰኝ፣ ወደ ቀድሞ መንፈሳዊ ከፍታ ይመልሰኝ። በኢየሱስ ክርስቶስ እመለሳለሁ። ዳግም ከፍላለሁ። ዳግም እሳት ሆናለሁ። ዳግም እተጋለሁ። ዳግም እጸልያለሁ። ዳግም ቃሉን አጠናለሁ። ዳግም ከመንፈስ ቅዱስ ጋር ያለኝን ህብረት እጨምራለሁ። ዳግም ራእይን አያለሁ። ዳግም ህልምን አልማለሁ። ዳግም እግዚአብሔርን አገኘዋለሁ እያላችሁ ጸልዩ። አጂ ካዜቶ ካሻምባራ ሀዶሳ እግዚአብሔር ወየትና ወንድሞቼን እንድታግዝ በጌታ በኢየሱስ ስም ጸልያለሁ። ወዳጆቼን እንድታግዝ፣ አቅም እንድትሰጣቸው፣ ብርታት እንድትሰጣቸው በኢየሱስ ክርስቶስ ስም እግዚአብሔር ወይ እጸልያለሁ። ራኬጃቶ ካምባ ወራዙባሺያዶሴ እግዚአብሔር ወይ በጌታ በኢየሱስ ስም አቅማቸው ይመለስ። አቅማችሁ ይመለስ። የትጋት አቅማችሁ ይመለስ። መጽሐፍ ሲናገር ከክፋት ብዛት የተነሳ ብሎ ይናገራል። ማቴዎስ 24 ላይ ከክፋት ብዛት የተነሳ ከጠላት ክፋት የተነሳ በጌታ በኢየሱስም የገባችሁበት ድንዛዜ ይሰበር። የገባችሁበት ድንዛዜ ይሰበር። የገባችሁበት ድንዛዜ ይሰበር። የገባችሁበት ድንዛዜ ይሰበር።
በጌታ በኢየሱስ በታላላቅ መንፈሳዊ ከፍታዎች ላይ እንገናኛለን። በታላላቅ ድሎች ላይ እንገናኛለን። በታላላቅ ከፍታዎች ላይ እንገናኛለን። በጌታ በኢየሱስ ድንዛዜ ከናንተ ላይ ይሰበር። ድንዛዜ ካንቺ ላይ ይሰበር። ድንዛዜ ካንተ ላይ ይሰበር። ድንዛዜ ይህን ጸሎት ከምትሰሙኝ ሰዎች ላይ ይሰበር። ቅዝቃዜ፣ መንፈሳዊ ቅዝቃዜ ይህን ጸሎት ከምትሰሙ ሰዎች ላይ የተሰበረ ከልጆቻችሁ ላይ ይሰበር። ማካራ ጂያቶሳ ይሰበር፣ ይሰበር። ራካዚያ ቶካሺምባ እግዚአብሔር ሆይ ጸልያለሁ። ከመንፈሳዊ ድንዛዜ ስለወጡ አመሰግናለሁ። አቅማቸው ስለተመለሰ አመሰግናለሁ። ከክፋት ብዛት የተነሳ የብዙ ሰዎች ፍቅር ቀዝቀዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል ተብሎ እንደተጻፈ በትጋታችሁ እንድትጸኑ፣ በከፍታችሁ እንድትጸኑ፣ እግዚአብሔርን በመውደዳችሁ እንድትጸኑ፣ ከእግዚአብሔር ጋር ጊዜ በማሳለፋችሁ እንድትጸኑ፣ በመጸለያችሁ እንድትጸኑ፣ በፍቅር በመመላለስ እንድትጸኑ፣ በጌታ በኢየሱስ ክርስቶስም በመንፈሳዊ ከፍታ በመጋላችሁ እንድትጸኑ ጸልያለሁ። መጽናታችሁ የተረጋገጠ ይሁን። ጽናታችሁን የሚሰብር የተሰበረ ይሁን። በኢየሱስ ክርስቶስ ስም የድካምን ቀንበር ተሰበረ። የድካምን ቀንበር ሰበርኩ። የድካምን ቀንበር ሰበርኩ በጌታ በኢየሱስ ስም። አንዳንዶቻችሁ ከድካም የተነሳ ዊኬንድ ላይ ለረጅም ሰዓት ባልጋችሁ የምትቆዩ ሰዎች አላችሁ። በጌታ በኢየሱስ ስም ይህ የጠላት ቴክኒክ ነው። በኢየሱስ ክርስቶስ ስም እሰብረዋለሁ፣ የተሰበረ ይሁን። እሰብረዋለሁ፣ የተሰበረ ይሁን። እሰብረዋለሁ፣ የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ትጋትን መለሰላችሁ። እግዚአብሔር መንፈሳዊ ከፍታን መለሰላችሁ። እግዚአብሔር መንፈሳዊ ከፍታን መለሰላችሁ። እግዚአብሔር ሆይ እናመሰግንሃለን። ወንድሞቼን ስለረዳ፣ እህቶቼን ስለረዳ፣ እናት አባቶቼን ስለረዳ፣ ልጆችን ስለረዳ፣ ታናናሾች ታላላቆችን ስለረዳ አመሰግንሃለሁ። ስም ብሩክ ይሁን። ጌታ ሆይ የሚሰሙትን ብላቴኖች ይህን ጸሎት የሚሰሙትን ሰዎች ሁሉ ጌታ ሆይ ተባርክ ዘንድ፣ አቅማቸውን ትመልሰን፣ ዳግም ታቆማቸው ዘንድ፣ ሪስቶሬሽን ታደርግላቸው ዘንድ በጌታ በኢየሱስ ስም እጸልያለሁ። አቅማችሁ ከመንፈሳዊ ዓለም ተለቀቀ። የሚያደነዝዛችሁ የጨለማ ጉልበት በጌታ በኢየሱስ ስም ተመቷል። ጌታ ስሙ ይባረክ። እግዚአብሔር ይህንን ድንቅ ማለዳ ስለሰጠን እናመሰግነዋለን። ዛሬ የመንፈሳዊ ቅዝቃዜና የድካምን ቀንበር ስለመስበር አብረን ጸልየናል። ጌታ ረድቷችኋል። ጌታ ረድቶናል። ስሙ የተባረከ ይሁን። እናንተ በጸሎት ቀጥሉ። ከኔ ጋር ደግሞ ነገ በጠዋት እንገናኛለን ማለት ነው። እግዚአብሔር አብዝቶ ይባርካችሁ በጌታ በኢየሱስ